ጅቦታው ግን አዎ ነገርሽኛል። በቃ ፏባ ያቦ እኔን አሮጊት እሱ አንተ ወጣት ሆነ 7 አይነት ሽበት ያወጣ ሰውዬ በዝናው ዓለም በታዋቂነቱ ጎዳና ሲያዘግሙ ሚስጥር ብለው የሚይዙት ገመና ብለው የሚደብቁት ነገር እንዳይኖር የሚያደርጉ እልፍ ቀዳዳዎች ተበራክተዋል። በተለይም አሁን ባለንበት በዚህ ዘመን ላይ ማህበራዊ ሚዲያ በርካታ ነገሮችን ከያቅጣጫው ሲያወጣና ሲያናፍስ አንዱን ከዚያ አንዱን ከዚህ ሲያላኩስ መመልከታችን አይቀሬ ነው። ይህን ያስባለን ጉዳይ ደግሞ የተወዳጇ ድምጻዊትና ተዋናይት ዘቢባ ግርማና የትዳር አጋሯ የኢሳያስ ጉዳይ ነው። ይህም በተመለከተ አዲስ ነገር የተሰማ ይገኛል። የዘቢባ ግርማ የትዳር አጋር ሆነው የኢሱ የቀድሞ ፍቅረኛ ነኝ ለትዳርም ራሴን ያዘጋጀው ባለውበት ከእጅ ወጥቶ አምልጧል የምትለውና እንዲህ ባለ መልኩ ሮሯን ስታሰማ በተደጋጋሚ የምንመለከታት ሄለን የተባለችው ግለሰብ ከዚህ ጋር በተገናኘ በተለይም ከቅርብ ጊዜያት ወዲህ እያሰራጨች ያለው መረጃ ተከትሎ መልሶች ከያቅጣጫው ብቅ ብለዋል። ይህም በተመለከተ የኢሳያስ የረጅም ዘመን ጓደኝነትና የልብ ወዳጅነት አለን ሲል የተደመጠው ግለሰብ ሄለንን አፋጧታል። ሄለን ላይ ያነሳው ጥያቄ ምናልባትም ሄለን በውሸት ስም እየነገደች የሱን ህይወትም ልታደፈረስ እየሞከረች ይሆነው አስብሏል። ይህም በተመለከተ በዝርዝር እንቃኛለን። በሌላ በኩል ደግሞ ከዚህ ጉዳይ ጋር በተገናኘ በማህበራዊ ሚዲያ እያንዳንዷ ቀዳዳን ለሳንቲም መስራነት ተጠቀምባታለች በሚል የምትተቸውና ስሟ የሚነሳው አርቲስት ገነት ንጋቱ በሁለቱ ጉዳይ ዙሪያ ስላነሳቸው ሐሳብ ሰዎች በሁለት ጎራ ተከፍለዋል። እነዚህ ተያያዥ ጉዳዮች በዛሬ መረጃ ሰዓታችን ይቃኛሉ። ውድ ቤተሰቦቻችን እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጋበዝን ወደ ዝርዝር ገባን። ቤተሰብ ትዳር እንዲፈርስ የሚኬድበትን መንገድ ያያየው የሰው ትዳር መበጥበጥ እንደ ጀግንነት የሚታይበት ዘመን ላይ ደረስን። የሙሽራ ልብስ ለብሶ በማህበራዊ ሚዲያ ቀጥታ ስርጭት ወይም ላይቭ እየገቡ የኔን ባል ነጠቀችኝ ብሎ መጮህ የሰው ልጅ ስብዕናን የት ያደርሰዋል? ሰሞኑን መላው የማህበራዊ ሚዲያ ተጠቃሚ በአርቲስት ዘቢባ ግርማና በባለቤቷ ኢሳያስ እንዲሁም በዩቲዩበሯ ሄለን መካከል ስለተፈጠረ ጉዳይ ሐሳቡን እየሰነዘረና እያጋራ ባለበት በዚህ ጊዜ አርቲስት ገነት ንጋቱም የራሷን ሐሳብ ሰንዝራለች። ገነት ንጋቱ በንግግሯ የሰይጣን አሰራር ነው ስትል ተደመጠች። በዚህ መልእክቷም ብዙዎችም የተቆጡ ሲሆን ሌሎች ደግሞ እሷ ልክ ናት ሲሉም ተመልክተናል። የሄለን ድርጊት በርካቶችን አነጋጋሪ እያደረገ ይገኛል። የሙሽራ ልብስ ለብሳ በቲክቶክ በቀጥታ ስርጭት የታየችውና በዚያም ንግግር ስታደርግ የነበረችው ይህችው ግለሰብ የሙሽራ ልብስ ለብሳ ፊቷ ላይ የሐዘንና የጭንቀት ስሜት እየታየባት በአሁኑ ሰዓት የአርቲስት ዘቢባ ግርማ ባለቤት የሆነው ኢሳያስ ወይም ደግሞ ኢሱ በቀጥታ ስሙ በመጥራት ወቀሳ ማዝነብ ጀመረች። አረጀሁብህ ወይ ተጨማደርኩብህ ወይ ኢሱ እኔን አታውቀኝም ወይ እያለች የጠየቀችው ሄለን ኢሳያስ እኔ ነበር በማለት ይገባኛል ጥያቄውን ስታነሳ ብዙዎች ተመለከቱ። ይህ ንግግር በቲክቶክና በፌስቡክ መንደር በርካቶች ሲቀባበሉት ነበር። እሷ እንደምትለው ከሆነ ኢሳያስ ከዘቢባ ጋር ትዳር ከመስረቱ በፊት ከእርሷ ጋር ጥልቅ ግንኙነት እንደነበረው ይሁን እንጂ ይህን ጉዳይ አሁን ላይ ትዳር መስርቶ ልጆች ካፈራ በኋላ ማንሳቷ በብዙዎች ዘንድ እያወዛገበ ይገኛል። አርቲስት ገነት ንጋቱ 16 ያክል ደቂቃ በፈጀው ቪዲዮ ላይ መልእክቷን ያስተላለፈች ሲሆን እሷ እንዳለችው ከሆነ አዎ አውቅሻለሁ ነበር እንኳን ቢል ሶሃት ስትል ተደመጠች። ገነት እንደምትሞግተው ከሆነ አንድ ሰው ካለፈ ህይወቱ ወጥቶ አዲስ ህይወት መስርቶ በልጆች ተባርኮና የተረጋጋ ኑሮ እየኖረ ባለበት በዚህ ጊዜ የድሮ ታሪክ አለኝ ብሎ አደባባይ ወጥቶ የሰው ልጅን ክብር ዝቅ ማድረግ ምን የሚሉት ነው ስትል ተደመጠች። ገነት ንጋቱ በንግግሯ ውስጥም የሄለን ድርጊት ከሞራል ከሃይማኖት አኳያ አንስታ ተችታለች። ግንኙነት ሳይኖር ወይ ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነ እጅግ በጣም ከባድ የሰይጣን አሰራር ነው ስትል ተደምጣለች። በተለይም በማህበራዊ ሚዲያ ላይ ጥሩ ተሳዳቢ ወይም ደግሞ ሰው አዋራጅ የሆኑ ግለሰቦች እንደ ጀግና የሚታዩበት ባህል ስትል ያነሳችው ገነት ይህ መሆን የለበትም በማለት አጥብቃ ኮንናለች። እገሌ ጥሩ ተሳዳቢ እገሌ ደግሞ ጥሩ ተናጋሪ እየተባሉ
የሚሰጣቸው ሙገሳ ሌሎች ሰዎችን ወደዚህ አላስፈላጊ ድርጊት እንዲገቡ እያበረታታ ነው ስትል ስጋቷን የገለጸችው ገነት አያይዛ የሰው ትዳር መበጥበጥና በዛው ህይወት ላይ መቀለድ መንፈሳዊ ውድቀት ነው ማለት ተችታለች። እስካሁን ድረስ ለዚህ አይነቱ ለሄለን ወቀሳ ሆነ ለገነት ንጋቱ ድጋፍ በይፋ የሰጡት ምላሽ የለም። ኢሳያስም ሆኑ ዜባ ከጉዳዩ ጋር በተገናኘ የተመልካች አስተያየት ግን ለሁለት ጎራ ተከፍሏል። ገነት ንጋቱን የሚደግፉ ወገኖች እውነትሽን ነው አንቺ ብዙን የልብ ትርታ ተናግረሻል ሲሉ፣ አንዳንዶቹ ደግሞ ገነት የማይመለከታት ነገር ውስጥ ገብታለች፣ ሄለን ደግሞ በከፋ መልኩ ልትመለስባት ትችላለች የሚል ሐሳባቸውና እንዲሁም ደግሞ ስጋታቸውን እየሰነዘሩ ይገኛሉ። ታዲያ ከዚሁ ጋር በተገናኘ ኢሳያስን ለረጅም ዘመናት በሀገረ ኖርዌይ አውቀዋለሁ ሲል የተደመጠውና ወዳጁ እንደሆነ ያስታወቀው ግለሰብ በጉዳዩ ዙሪያ ሐሳቡን ያጋራው እርሱ እንደሚለው ከሆነ ይህች ሴት እየዋሸች የሆነው ብለን እንድንጠረጥር ያደርገናል። 15 ዓመት ነው አብረን የኖርነው ስልሽ በአንድ ከተማ ውስጥ ነው። እናም አውቀዋለሁ ኢሱዬን መቼ ነው ከእርሱ ጋር የነበራቸው ሪሌሽንሺፕ ጊዜውን ንገሪኝ ጊዜውን ብቻ ሲል ያፋጠጣ ሲሆን በቲክቶክ የታስርጭት ላይ ያፋጠጣ ሲሆን አስከትላ ሄለን እንዲህ ስትል ጠየቀችው። ስለ ሰው ጠንቅቄ ከተፍር እስከ ጸጉሩ ነው የማውቀው ማለት አይከብድም ወይ ያለችው። አይከብድም ሲል መለሰ እርሱም ቆፍጠን ብሎ ከእርሱ ጋር የነበራችሁበትን ጊዜ ንገሪኝ ስልሽ ለምን ፈራሽ እኔ ስለማውቀው ነው 15 ዓመት ሙሉ አብረን ነበርን ሲል የተናገረና የገለጸ ሲሆን የኢሳያስ የስደት ጓደኛ የነበረው ይህ ግለሰብ በኖርንበት የስደት ሀገር በኖርዌይ ውስጥ ለ17 ዓመታት አውቀዋለሁ አንድም ቀን ስላንቺ ነግሮኝ አያውቅም ሲል አንስቶና እንዲሁም እሷን አፋጦ ነበር። ታዲያ የኢሱ የዘመናት ጓደኛ ነኝ ያለው ይህ ግለሰብ ሄለንን እንዲህ ባለመልኩ ማፋጠጡን ተከትሎ በማህበራዊ ሚዲያ ዘንድ ጉዳዩን የሚከታተሉ ግለሰቦች ለሁለት እንዲከፈሉ አድርጓል። ሄለን ምናልባትም ከአእምሮ ጤና መቃወስ ጋር በተገናኘ አንዳች ችግር ውስጥ ናት፣ በሌላ በኩል ደግሞ ያልኖረችበትን የሌለውን ዓለም ፈጥራ ራሷን እያሰቃየች ትገኛለች፣ የሌላ ሰው ህይወትን እየበጠበጠች ነው ሲሉ ሐሳባቸውን መግለጻቸው አልቀረም። እናንተስ በዚህ ጉዳይ ምን አስተባላችሁ? ሐሳብ አስተያየቶቻችሁ ልታካፍሉ ልታጋሩን ትችላላችሁ። የዛሬም በዚያ በቃን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።